አዲስ አበባ ላይ መሰረታዊ የሚባሉ ነገ የኢትዮጵያ ብልጽግናን አይቀሬነት የሚያበስሩ ስራዎች መሰራት ችለዋል። የህዝቡም ስነ ልቦና የተወሰነ የቁጥቁጥ ስራ ሳይሆን መሰረታዊ መሰራት አለበት። አዎ መስራት አለብን። አገር ሊለውጥ የሚችለው የኛ አቅም ነው፣ የአገር ውስጥ አቅም ነው፣ እርዳታ አይደለም። ከተረዳንም እርስ በርሳችን መረዳዳት እንችላለን። እርስ በርስ የመረዳዳትን ባህል ማዳበር፣ ውስጣችን ያለውን አቅም ማስተባበር፣ አጠገባችን ያለውን ሀብት አይኖቻችንን ከፈት አድርገን መመልከት እጦት እሳቤ እንጂ በእውነት ኢትዮጵያ መሬት ላይ እሴት ተጨምሮበት ተለውጦ ሰውን ተጠቃሚ የሚያደርግ ሀገርን ማበልጸግ የሚችል የሀብት እጦት ኖሯት አይደለም። እጦታችን ያለው አታይ ላይ ነው። ይሄንን አታይ የመንግስት የፓርቲ ብቻ ሳይሆን የህዝብ እንዲሆን ህዝብ ልብ ውስጥ እንዲገዛ እና በዛ መሰረት ደግሞ እንዲሰራ የማድረግ ይሄ የአዲስ አበባ ጎዳናዎች ይሄንን ይመሰክራል። ከሀገሪቱ ጂዲፒ ከ40 እጅ በላይ ነው አስተዋጽኦ እያደረገች ያለችው። ይሄ በየጊዜው የመጣ ትልቅ ለውጥ በብዙ እጥፍ ከ8 እጥፍ በላይ እድገት አሳይቷል ማለት ነው ከለውጡ በፊት ከነበረው አንፃር። በዛው ልክ የአዲስ አበባ አመታዊ በጀትና አመታዊ ገቢ ያው እኩል ነው። በራሷ ገቢ የምትተዳደር ከተማ እንደመሆኗ መጠን ወደ 30 ቢሊዮን አካባቢ ነበረ 2010 ላይ የአዲስ አበባ አመታዊ በጀትም የምትሰበስበውም ገቢ ይሄው 30 ቢሊዮን ነው የነበረው። እዛ ላይ ደርሶ ነበር። 2017 አሁን የምንገኝበት መጋቢት ላይ ወደ 150 ቢሊዮን ሰብስበናል። በተቀሩት ወራቶች የቀረውን ሰብስበን 230 ቢሊዮን በዚህ አመት መሰብሰብ እንደምንችል አቀደን እየሰራን ነው፣ እየተሳካም ነው ያለው። ኮሪደር ልማት ከጀመር መጋቢት አመታችን ነው። በአንድ አመት ውስጥ የአዲስ አበባ ጎዳናዎች በከፍተኛ ሁኔታ ተቀይረዋል። መንገዶቹ አሰፍተዋል። አዳዲስ የመንገድ መሰረተ ልማቶችን ገንብተናል። የመንገድ ኔትወርኩ በጥሩ ሁኔታ እየተያያዘ መጥቷል። አንዱ ፕሮጀክታችን ከሌላ ፕሮጀክታችን ጋራ የመያያዝ ሁኔታው እየተሳካ የመጣበት እንደሆነ ማየት እንችላለን። በርካታ የኢትዮጵያ ልጆች የስራ እድል አግኝተውበታል። የኮንስትራክሽን ዘርፉ ተነቃቅቷል። ሰፋፊ የእግረኛ መንገዶች ለእግረኛ ክብር፣ ፍትሃዊነት እኮ ነው። ይሄ የፍትሃዊነት ጉዳይ ነው። ገንዘብ ያለው ተሽከርካሪ ያለው ብቻ ሳይሆን በእግሩ መሄድ የሚፈልገው እንደ ልቡ በክብር መንቀሳቀስ እንዲችል፣ በነፃነት መንቀሳቀስ እንዲችል እድል የሰጠ ፕሮጀክት ነው። አንዱ የከተማችን ገጽታ መለወጥ ነው። የዲፕሎማቲክ ማዕከልነቷን የበለጠ እያጎላው ነው የምንለው። ሁለተኛ የመሰብሰቢያ ቦታዎች፣ የተለያዩ ፕሮግራም ማድረጊያ ቦታዎች በስፋት እየተገነቡ መሆናቸው አንዱ የአድዋ መታሰቢያ ነው። በተጨማሪም የአዲስ ኢንተርናሽናል ኮንቬንሽን አሁን በቅርብ የመረቅ ነው። ብዙ ኢንተርናሽናል ኮንቬንሽኖችን ኤግዚቢሽኖችን ለማካሄድ ከየትኛውም አካባቢ ካሉ ኮንቬንሽኖች ጋራ ተወዳዳሪ መሆኑ የተመሰከረለት ነው ማለት ነው። ሌላው የቱሪስት መዳረሻዎች ናቸው። የቱሪስት መዳረሻዎች በየቦታው ተፈጥረዋል። ወደ 300,000 ተማሪዎች የሚሆኑትን በመመገብ ተጀመረ። ዛሬ እንኳን ወደ ሚሊዮን ተጠግቷል። ከ820,000 በላይ ተማሪዎችን በቀን 2 ጊዜ እንመግባለን። ይሄ ምን ለውጥ አመጣ ካል የአዲስ አበባ እናቶች እርፍ ብለዋል። እነሱ በሚናገሩት ቋንቋ ነው እየተናገርኩ አረፈን ነው የሚሉት። ሁለተኛ ልጆች እኩልነት ተሰማቸው። ተመሳሳይ ዩኒፎርም መገባ ብቻ አይደለም እኮ ተመሳሳይ ዩኒፎርም እንዲኖራቸው የትምህርት ቁሳቁስ ደብተር፣ እስክሪብቶ፣ መጻፋቸውን በትምህርት ቤት ማግኘት እንዲችሉ የሚያደርግ እርምጃ ነው የተወሰደው። የከተማው ግብር በፍትሃዊነት ወደ ህዝቡ ደረሰ የምንልበት አንዱ ይሄ ነው ማለት ነው።